እኛ መጠየቅ ስንጀምር ትንሽ ችግር ይመጣል እና ጥያቄ ያላችሁ ይህኔ ግቡ። የኔን አካውንትም ኮፒ ሊንክ እያረጋችሁልኝ እንትን ብለዋል እና ላይቭ ስከፍት አይታይም ለሌላ ሰው። ኮፒ ሊንክ እያረጋችሁ እሺ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ጥያቄ ያላችሁ ክርስቲያኖች ሪኩዌስት ላኩ። አይ መልስ መመለስ ነው የምንፈልግ የምትሉ ከሆነ ደግሞ በአጭሩ ልጠይቃችሁና እዚሁ እየገባችሁ መልሱልን። ስንት አምላክ እንደምታመልኩ እስኪ ስንት አምላክ ነው የምታመልኩ? ሪኩዌስት ላኩ። ኮፒ ሊንክ እያደረጋችሁ እሺ። ሀዌ አካውንቲንግ 10 ጊዜ ምናምን ኮፒ ሊንክ እያደረጋችሁ። ጥያቄ ነበረኝ ግብ የሪኩዌስት ላኪ። ሁሉም ያልፋል። ሰላም አለይኩም። ወአለይኩም ሰላም ወረህመቱላሂ ወበረካቱ። እኔ የግል ጥያቄ ነበር አንተ መጠይቀት መልስልኝ። ያው እሱን ብዙ ጊዜ ያላገኘው ዛሬ ታገኛለሽ። ሚዩት አድርጊና ቁጭ በይ። እንዳታስወርዷት እሺ፣ እንዳታስወርዷት። ሚዩት አድርጋ እዚሁ ትቀመጥ፣ ማንም አያስወርዳት። እሱ ሲመጣ ትጠይቃለች። ማኪ ሞዴሬተሮችህ የቦለኩኝ እኔ ምን አውቃለሁ? እኔ የሰራሽው ስራ ይኖራል። የሆነ ስራ ካልተሰራ መቼም ብሎክ አያደርጉም። ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ጥያቄ ያላችሁ ምናምን ክርስቲያኖች ካላችሁ ሪኩዌስት ላኩ። እሺ ጥያቄ የላችሁም? ቦላኪው ታይቶ ነው መተፋች። ማኪ ደህና ሰው ከሆነ የቦለከሽ አልፈታሽም። እንዲሁ ዝም ብሎ ግን ተባራሪ ሰው ከሆነ የቦለከሽ ግን ፈታሻለሁ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ጥያቄ ያላችሁ ሪኩዌስት ላኩ። ክርስቲያኖች ስንት አምላክ ነው የምታመልኩት? ስንት አምላክ እንደምታመልኩ ንገሩን። አነስ ቪዲዮ ፖስት አድርጓል፣ እዩለት። ኮፒ ሊንክ ምናምን አድርጉ። እሺ ክርስቲያኖች ግን በየትኛው ሚዛን ነው ነቢያቶቻችሁን የተቀበላችኋቸው? እስኪ ወይ ንገሩን። ወይ እሺ ነቢያቶችን ተዉትና አምላካችሁን አምላክ ነው ብላችሁ እንድታምን ያደረጋችሁ ምንድን ነው? ኦኬ እግዚአብሔር ወይ መጽሐፍ ቅዱስ ላይ የተቀመጠው አምላክ የሁሉም ነገር ፈጣሪ ነው፣ አምላክ ነው፣ እኔን የፈጠረኝ እሱ ነው ብላችሁ እንድታምኑ ያደረጋችሁ ነገር ምንድን ነው? ቀለል ቀለል ያሉ ጥያቄዎች ነው የምንጠይቃችሁ እና ስንት አምላክ ነው የምታመልኩት? እና ስንት አምላክ ነው የምታመልኩት? ነቢያትስ ስንት አምላክ ነው የሰበኩት? ነቢያት ስንት አምላክ ነው የሰበኩት? እናንተ ስንት አምላክ ነው የምታመልኩት? አምላክ ነው የምታመልኩት ወይስ አማልክት ናቸው? ዛህራ ሹፉ ተዓሉ ተፈወሱ እያለች ነው። ተፈወሱ ፊ ፈውሲና። ክርስቲያኖች ካላችሁ ሪኩዌስት ላኩ። አነስ አካውንቱ እየገባችሁ ቪዲዮ ፖስት አድርጓል። ቪዲዮውን እዩ እስከ ግማሹ ዩት ቢያንስ ቫይራል እንዳይወጣው ሪፖስት ምናምን እያደረጋችሁ እሺ።
ግን ቪዲዮ ከቻላችሁ ሙሉ እዩ፣ ካልሆነ ደግሞ እስከ ግማሹ እዩት። ክርስቲያኖች ሪኩዌስት ላኩ፣ እናንተን ነው የምንጠብቀው። እሺ በመጽሐፍ ቅዱስ ያሉ ነቢያቶች በየትኛው መስፈርት ነው የተቀበላቸዋቸው? ለምሳሌ ራቁቱን የሚሄድ ነቢይ ነበረ። ላይክ የሰው ሚስት ጋር ዝሙት የፈጸመ ነቢይ ነበረ። ለጥሎሽ የወንድ ልጅ ሸለፈትን ቆርጦ ይሰጥ የነበረ ነቢይ ነበረ። እነዚህን ነቢያቶች በክርስትና አስተምህሮ ነቢይ ተብለው የሚታሰቡት ማለት ነው በየትኛው መስፈርት እንደተቀበላችኋቸው ብትነግሩን ደስ ይለናል። በየትኛው መስፈርት ነው የተቀበላችኋቸው? ላይክ ምንድን ነው እንደ መስፈርት አስቀምጣችሁ ኦኬ የገሌ ነቢይ ነው እንድትሉ ያስቻላችሁ ነገር ምንድን ነው? ወይም ደግሞ እስኪ ለየት እናድርገውና ለምንድን ነው ያልሰለማችሁት? እስልምናን እንዳትቀበሉ ያደረጋችሁ ነገር ምንድን ነው? እስኪ ወይ እሱን ነገሩን ግቡና እሱን ነገሩን። ማኪ 200 ወንድ ሸለፈት ነው ያውም የቆረጠ አምላክ እንደ ልቤ ያለው ፍላጎቴን ሁሉም ይሰራልኝ ብሎ የሰየመው እንደ ልቤ ያለው ነቢይ ዳዊት ነው። የወንድ ልጅን ሸለፈት ለጥሎሽ ቆርጦ የሰጠ ማለት ነው። እስኪ ክርስቲያኖች ካላችሁ ለምንድን ነው እስልምናን የማትቀበሉት? ለምን አልተቀበላችሁትም? እስካሁን ሙስሊም እንዳትሆኑ ያደረጋችሁ ነገር ምንድን ነው? አሁን ይሄ ይመቻችኋል፣ ለረገጣ ስለሚመቻችሁ ግቡና ምክንያታችሁን አስቀምጡ። ተረጋግታችሁ ምናምን እኔ ሙስሊም እንዳልሆን ያደረገኝ ምክንያት ይሄ ነው ብላችሁ እስኪ ትክክለኛ ሪዝን ካላችሁ ማለት ነው ምክንያታችሁን አስቀምጡ። ሙስሊም እንዳልሆን ያደረገኝ ምክንያት ይሄ ነው። ተመስገን፣ ጥሩ ነው ያነሳኸው ፖይንት እና ግባና አሁን ኮሜንት ላይ ሳይሆን እየገባችሁ ጥሩ ጥሩ ነገሮችን ነው እኮ ኮሜንት ላይ የምታወሩት። ችግሩ ውስጥ ገብታችሁ አታወሩም ነው። ማሻአላህ ማሻአላህ። አሁን ጥሩ ነገር እያየን ነው ከታችና ክርስቲያኖች አሁን መሳተፍ ጀምረዋል። እሺ ሪኩዌስት ላኩና ተሳተፉ። ተመስገን፣ እንዴት ነው? ተመስገን አለ። እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ይመስገን ከኔ ሁሉ ሰላም። ለምንድን ነው ያልሰለምከው? ለምን አልሰለምኩም አልከኝ? አይ እስልምና ፍጡር ነው እንትን ያለው ነው ያልኩት እኔ ኮሜንት ላይ በፍጡሩ የመጣ ነው። ጥሩ። በፍጡር ለመምጣቱ ማስረጃ አለ? ይኸው እዚህ ጋር ደግሞ መምህር ወይም ደግሞ እንደ እንትኖቹ መርማሪም አይደለሁም መምህርም አይደለሁም። ለማንኛውም ሰው ኖርማል ነኝ። እንግዲህ ግን ያው በማውቀው መልኩ ነው። መምህሮችም ኖርማል ሰው ናቸው። ለማንኛውም ሰውማ ሰው ነው፣ ግን የተገጠመለትን አሚሮ ሲጠቀም ከሰው በላይ ወደ ላይ ይሄዳል። ሰው እኮ እንደ መልአክ ይኖራል፣ እንደ እንስሳ ይኖራል፣ እንደ ሰው ይኖራል። ሰው እኔ የምለው ተመስገን ማስረጃ የለኝም ማለትህ ነው ወይ? ማስረጃ እስልምናው መንጫ ማስረጃ አለህ ወይ? ሰው የፈጠረው ሃይማኖት በመሆኑ እኛ ሙስሊሞች አላህ ሱብሓነሁ ወተዓላ ለሰው ልጆች የሰጠው ሃይማኖት ነው ብለን ነው የምናምነው። አንተ ደግሞ አይ አይደለም ሰው ነው የፈበረከው እያልክና ለዛ መጀመሪያ ማስረጃ አልተውቀው ብያለሁ። ማስረጃ አለ እንግዲህ ነብዩ መሐመድ ይመስለኛል እንግዲህ የጀመረላችሁ። ከዚያው ማን አለ? አሁን ይመስለኛል እንትተን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው የጀመሩት የሚለውን ይመስለኛል የሚለውን ነገር አቁመን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ ነብይ ናቸው ብለን ነው ምናምን። ይሄንን ታውቃለህ ወይ? ካላወቅህ ከዚህ ልጅ ከዚያ በፊት እስልምና ነበር ማለት ነው? አዎ ከዚያ በፊት የአላህ ሱብሓነሁ ወተዓላ ነቢያቶች ነበሩ። እስልምናን ሃይማኖት የሚከተሉ ሰዎች ከነብዩ መሐመድ በፊት
አዎ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ከ124,000 ነቢያቶች አንዱና የመጨረሻው ነቢይ ናቸው። የመጀመሪያው አይደሉም። እኔ የምለው ዳዊትን ነቢዩ ዳዊትን በምን መስፈርት ነበር የተቀበልከው ነቢይ ነው ብለህ? ልበ አምላክ ቅዱስ ዳዊት ትለዋለች ቅድስት ቤተክርስቲያን። እሱም እንደ ልቤ ብሎት ቅጽል ስም አለው በኛ። እንደ ልቤ ያለው ለምንድን ነው? አምላክ እግዚአብሔር የሚፈልገውን ነገር ነው የሚያደርግለት ማለት ነው። ላይክ እንደ ልቡ እንደ መሻቱ ነው ዳዊት ሲፈጽም የነበረው። ለዛ ነው እንደ ልብ ያለበትን ልንገር። እሺ ዳዊት በደል ሲሰራ በጣም ተጸጻች ነው። በጣም በደል ተሳስቶ ከሰራ ምናምን ፈጥኖ ይጸጸታል እና በሰራው በደል በቁመቱ ልክ ጉድጓድ ምሶ እያለቀሰ ይቅርታን ይጠይቅ ነበረ ፈጣሪው ማለት ነው። እና ለንስሐ የቀና ልብ ስላለው ነው፣ ቅን ልብ ስላለው ነው። ብዙ አሉ። እንደገና እግዚአብሔር ሊያደርግ የወደደውን ነገር ወደፊትም ወርዶ ተወልዶ አዳምን እንደሚያድን ምናምን እግዚአብሔር የሚሰራቸውን ስራዎች ስለተናገረ በትንቢት በመንፈስ ትንቢት ተቃኝቶ ስለተናገረ እንደ ልቤ አምላክ የሚሰራውን ስለተናገረ ማለት ነው። ዳዊት ቤርሳቤህ የምትባል የኦሪዮን ሚስት አይቶ ከእሷ ጋር ዝሙት ፈጽሞ ባሏን እንዳስገደለው ታውቃለህ አይደል? አዎ ይኸው የስጋዊ ፈቃድ ሁላችንም ያለብን የለ እንኳን አንተ ይህን ታደርጋለህ? የሰው ሚስት ወስደህ ባል አስገድለህ የሰው ሚስት ጋር ትተኛለህ? አሁን እንደዚያ አላረግም አልልህም፣ አደርጋለሁ ማለት ለምን እንደው ታውቃለህ? ቦታው ላይ ስሆን ነው ያን የምወስነው ታውቃለህ? ሰው ስለሆንኩ ልወድቅ እችላለሁ። የሴቲቱን ገላ አይቼ ልነደፍ እችላለሁ። የዝሙት መንፈሴ ሊነሳ ይችላል። ስጋ ነው የለበስኩት። ግን ደግሞ አይደለም ላስረዳ። መውደቁን ብቻ አይደለም የዳዊትን ማየት አለብህ። መውደቁን ብቻ አይደለም መነሳቱንም ብቻ እኮ ማየት አለብህ። እሺ ተረጋጋ፣ ችግር የለውም ተረጋጋ። መጀመሪያ እግዚአብሔር አምላክ ደግሞ የሚወደው ልብ ምን ነው? ማንም ይበድል ተጸጻች ልብ ነው የሚፈልገው። ትክክል ነው። ዳዊት ከሙሴ በኋላ የመጣ ነቢይ ነው አይደል? ከሙሴ በኋላ የሙሴ ሕግ ኦሪትን በዳዊት ላይ ተፈጻሚ መሆን ነበረበት ወይስ አልነበረበትም? የኦሪት ሕግ እግዚአብሔር ለአንዱ ሲሆን ሌላ ለሌላኛው ሲሆን ሌላ ሕግ ይሰጣል። የተለያዩ ሕጎችን ይሰጣል። አይ 10 ሕግጋት አሉ። ሙሴ የሰራቸው ሕግጋት ለዳዊት አልሰሩም ነው የምትለው አንተ? አዎ ለዳዊት ሲሆን ሕግጋቱን ይቀይራቸዋል። ኧረ አልቀየራቸውም። ንጉስ እኮ ነው። ቅዱስ ዳዊት እኮ ዳዊት እንዳይጎዳበት ብሎ እግዚአብሔር ሕግጋቱን ይቀይራል። ለምሳሌ ዝሙት የሰራ ዝሙተኛና ዝሙተኛይቱ ፍርዳቸው ምንድን ነው? በኦሪት ሕግ ታዲያ እግዚአብሔር እኮ በነቢዩ በዮናታን ነው። እኔ እውቀት የለኝም ብያለሁ፣ እነግርሃለሁ። ግን በዮናታን በነቢዩ ታሪኩን አነብልሃለሁ። ችግር የለውም። አሁን ሄዶ አልነገረውም በዮናታን አንዴ። ኧረ ቆይ አንዴ ስማኝ። መጀመሪያ ዳዊት ዝሙት ነው የሰራው አይደል? ዝሙት የሰራ ሰው ደግሞ እንደ እግዚአብሔር ሕግ በድንጋይ ተወግሮ ነው የሚገደል። ይህንን ሕጉን እግዚአብሔር ለዳዊት ሲል ቀይሮታል ወይስ አልቀየረውም? ዳዊት እንዳይጎዳበት ይመክራል። እግዚአብሔር ይመክራል። መክሮ ያሳል። የማይመለስ ከሆነ ነው። በኦሪት ጊዜ የነበሩ ሰዎች ተመክረው ይመለሱ ነበረ። ተመክረው እንዲመለሱ ነው። የተለያየ እንትን ሳይሰጥ እግዚአብሔር እንትን ሳይል ጊዜም ሳይሰጥ የንስሐ እድሜ ይሰጣል። በተለያዩ ነገሮች ያስመክራል። ካልሰማ ነው እንጂ
እግዚአብሔር ጨቋኝ አምላክ አይደለም። ዛህራ ልታወሪ ነው? እሺ ቀጥይ ዛህራ። አነስን ቪዲዮ ፖስት አድርጓል እና አነስ ከኔ ጎን ያለው ገብታችሁ ሪፖስት እና ኮፒ ሊንክ አድርጉለት። ባረከላሁ ፊኩም። ሁላችሁም እዚህ 1000 ሰዎች አላቸው። 1000ችሁም ኮፒ ሊንክ እና አንዴ እንትን ማን ነው ሪፖስት ካደረጋችሁለት ቫይራል ሊወጣ ከዛ ከወገኖች ጋር ይደርሳል ማለት ነው። ሌላው ምንድነው ፎሎ አድርጉት። እኛ አነስን ማሂርንም ፒኬንም ፎሎ አድርጓቸው። እሺ ባረከላሁ ፊኩም። ብዙ ነገር ነው የምትጠቀሟቸው። ቪዲዮ ፖስት ያደርጋሉ። ቪዲዮቻችንም እየገባቸው ሪፖስት አድርጉላቸው። አሁን አነስ ስለፖስታ አነስን ሪፖስት አድርግላችሁ ገብታችሁ። እሺ እንመለስና ማለት ነው። ተመስገን ያው እንደተባለው ሪፖስት ምናምን አድርጉለት። አንደኛ ለዳዊት ሲባል ህጉን ቀይሮታል አይደል? ህጉን ቀይሮታል ወይስ አልቀየረውም? በነቢዩ ናታን አማካኝነት ምንድን ነው ያለው? አንተ ዝሙተኛና ዝሙተኛይቱ ተወግረው ይገደሉ እንደሚለው ህግ አንተ ተወግረህ ትገደላለህ ነው ያለው? ወይስ እግዚአብሔር ኃጢአትህን ከአንተ አርቆልሃል አትሞትም ነው ያለው? ለምንድን ነው እግዚአብሔር የራሱን ህግ ለአንድ ለባለስልጣን ሲሆን ህጉን የሚቀይረው? እግዚአብሔር ማእምረ ልብ ነው። በቃ ይሄ ምንም ማድረግ አችልም። በቃ ሁሉን የያዘ የተሰወረውን ማወቅ የሚችል ነው እና የቅዱስ ዳዊት ተጸጻች ልቦና እንዳለው እግዚአብሔር ያውቃል። ተሳስቶም በስጋዊ ፍቃድ እንደወደቀ ያውቃል እና ቅዱስ ዳዊት ብዙ የሚሰራቸውም በሱ ላይ አርዶ ቆይ ልንገርህ የሚናገራቸው ነገሮች አሉ። አንዴ ቆይ፣ ሀሳቡን እኮ አንተ እያገኘው አይደለም። ዳዊት ራሱ ነው መጀመሪያ የተጸጸተው ወይስ ናታን ነው? አንተ ጥፋተኛ ነህ ምናምን ካለው በኋላ ዳዊት በድያለሁ ያለ ነገረው እኮ። አሁን እግዚአብሔር በዮናታን መጥቶ ነገረው። ከዚያ ያን ጊዜ ዳዊት አልተጨቆነም። በቃ ያን ጊዜ ነፃ ፈቃዱን ተጠቅሞ ነው። ነፃ ፈቃድ አለው ዳዊት። መመለስም አልመለስም ይችላል፣ አልሰማም ማለትም ይችላል። ግን ባለው ነፃ ፈቃድ ተጠቅሞ እንደዚህ ያደርግ አንተ ነህ 100 በጎች አሉት ነበሩ ብሎ በዚያ በምሳሌ አስረድቶት በል እንደዚህ ያደርግ አንተ ነህ። ታዲያ ስለ አንዱ ፋንታ ልትቀጣ ይገባል ሲለው ያን ጊዜ ቅዱስ ዳዊት አመድ ነስንሶ ላይ ያለቀሰ የት ነው እንደዛ ሚል? ላንብብላ። ቆይ አንዴ መጽሐፈ ሳሙኤል ካለ ምዕራፍ 12 ቁጥር 11 ጀምሮ ያለው ላንብብ። እግዚአብሔር እንዲህ ይላል አለ፣ እነሆ ከቤትህ ክፉ ነገር አስነሳብሃለሁ፣ ሚስቶችህንም በዓይን ፊት ወስዳለሁ፣ ለዘመድህም እሰጣችኋለሁ። በዚህችም ፀሐይ ዓይን ፊት ከሚስቶች ጋር ይተኛል። አንተ ይህን በስውር አድርገኸዋል፣ እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አደርገዋለሁ። ዳዊትም ናታንን እግዚአብሔርን በድያለሁ አለው። አሁን አመድ ነሰነሰ፣ አለቀሰ፣ ተጸጸተ ምናምን የለም። እግዚአብሔርን ቆይ አንዴ እንዳትቀጥል አንዴ ጸጥ ብዬ ነው የሰማሁት። እግዚአብሔርን በድያለሁ አለው። ናታንም ዳዊትን ምን አለው? እግዚአብሔር ደግሞ ኃጢአትህን አርቆልሃል አትሞትም አለው። ከዛ በኋላ እግዚአብሔር ማንን የቀጣ? ዳዊትን የቀጣ ወይስ የዳዊትን ሚስቶችን የቀጣ? ተመስገን። ያማለ ከቤትህ የሆነ ነገር ሲቆረጥ የምትጎዳው አንተ ነው። መቅጫው ያ ነው። እግዚአብሔር ሰውን ሲቀጣ ያሉትን ነገሮች ነፍቶ ይነሳል። ያ ሰው ኃጢአት ሚስቴ ምን አድርጋ ነው እሷ የምትቀጣው? እኔ ነኝ ዝሙት የሰራው። ይህ ማለት ሚስት ጥፋተኛ ነች አይደለም፣ አንተን የሚጎዳበት መንገድ ነው። እሷን መወሰዳት በቃ አስቀምጣት ወስዶ በቃ እንዲሁም ለቀለላት እንጂ እኔን ለመጉዳት ነው ሚስቴን ልበል ሚስቶች አንተ ትመከርበት ዘንድ ከጎን ያሉትን ነገሮች ለሌላ ሰው አሳልፎ የሰጣቸው በልጃቸው እንዲደፈሩ ያደረጋቸው እኔን ለመጉዳት ነው ወይስ እነሱ ነው የሚጎዱት? እነሱ ምንድን ነው ጥፋታቸው? እነሱ ጥፋት አለባቸው ማለት አይደለም። ያን ሰው መቅጫ መንገዶች እስከሆኑስ ታውቃለህ? ዳዊት እንዳይጎዳበት ነው። ዳዊት እንዳይጎዳ ዳዊት የሚገደሉት ወይስ ዝሙተኛው ሚስቶች ናቸው የሚቀጡት? የዳዊትን ነገር ያውቃል እግዚአብሔር ቀድሞ ማለት ነው። አሁን መከረው እና እንደሚመለስ እግዚአብሔር ያውቃል። ዛሬ ተሳስቶ እንደወደቀ ያውቃል። እንደገና ደግሞ ወደፊት ቀጥሎ በሚሰጠው እድሜ ላይ ብዙ ስራዎች እንደሚሰራ እግዚአብሔር ያውቃልና አቆየው። ግን እነኛን የወሰዳቸውን ሰዎች ኮነናቸው አይባልም። አታውቅማ።
እሱ እግዚአብሔር ዳዊትን ሊቀጣ ወሰደበት እንጂ እነሱን አልቀጣም። ይታወቃል። ማንም አያይም እሱ ኖ አይ ቀጥቷቸዋል። እሱን አሳያለሁ። ችግር አሁን እያወራን ያለ ነው ማለት ነው። ተመስገን። አንዴ ስማኝና ዳዊትን በመጀመሪያ ይቅር ካለው ለምንድን ነው በሚስቶቹ የሚቀጣው? ይቅር ማድረግ ማለት ምህረት ማድረግ ማለት ራሱ ምን ማለት ነው? የሚቀጣው ከሆነ ለምንድን ነው ይቅር ብያለሁ በመጀመሪያ? ሲቀጥል ደግሞ ሚስቶቹ ምንም ባላጠፉት ባላቸው አንተ ወለከውን ልጅ የምትወደውን አገርፈውም ሲያጠፋ እንዴ ይቅርታ ካደረግኩለት ለምን ነው የምገርፈው? እንዴ ገርፎ ማባረር አለ፣ ገርፎ መታረቅ አለ። በይጋ ስለዚህ እግዚአብሔር በመጀመሪያ ሙልጭ አድርጎ ይገርፍና ከዛ በኋላ ነው ምህረት አድርጌልሃለሁ የሚል። ምህረቱ ምን ላይ ነው? አንተ ሙልጭ አድርገህ ትገርፋለህ ልጅህን ወይስ እንደው እንዲፈራ እንዲመለስ ነው የምትገርፈው? ስትገርፍ አንተ አካሄድ እኮ አለ፣ ዝም ብሎ አይደለም። ይኸውልህ ታሜ ይቅርታ ካደረግኩለት ልጄን በመጀመሪያ አልገርፈውም። ሁለተኛ ደግሞ ከገረፍኩትም ልጄን ነው የምገርፈው። ልጄ እንዲናደድ የእሱን ጓደኞች ሂጅ አልቀጠቅጣቸውም። አሁን እግዚአብሔር ያደረገው በመጀመሪያ ይቅርታ አደረገለት። ከዛ በኋላ ግን እሱን ለማናደድ ብለው ያው አንተ እንዳልከው ማለት ነው ምንም ያላጠፉ ሚስቶቹን በልጃቸው በአደባባይ ፊት እንዲደፈሩ ዝሙት እንዲሰሩ አደረጋቸው። ያውም ድንኳን ተጥሎ ምናምን። እግዚአብሔርን ሰውን ሲቀጣ እህል ከብት ነስቶ ነው ይልሃል እና የምትወደውን ነገር ነስቶ ይልሃል። ናቸው ሚስት ግን ራሷን የቻለ ጭንቅላት ያላት ህሊና ያላት በራሷ ፈቃድ ኃጢአትም ከሰራች በራሷ የምትሰራ ከተጸጸተችም በራሷ የምትጸጸት መልካም ከሰራችም በራሷ የምትመነዳ ፍጡር ነች። ሰው ነች። ሚስቶቹ ማለት ሰው ናቸው። እንስሳ የሰው ንብረቶች ናቸው። ማሰብ የሚችሉ ፍጥረቶች አይደሉም። እግዚአብሔር በቃ የፈለገውን ነስቶ ቢሆን ይቀጣሃል አንተ። እሱ መብቱ ነው። እግዚአብሔር አምላክ ሁሉን ያጅ ስለሆነ ነው። ስለዚህ አሁን ይሄ ማለት ደግሞ እነኛ የተወሰዱ ነገሮች በድለዋል ወይም ደግሞ ስለ አንዱ ከሌ ስራ ጠፋ ዳዋ ተመታ እንደሚባለው እንደዚያ ሆነው አይደለም። በቃ ሆነው አይደለም። ያ ሰው እነኛ ነገሮች ሲነጠቁት ከሱ ሲወሰዱ አይቶ በቃ ያዝንና ልቡ ይመለሳል። እነኛ ላይ የተወሰዱ ነገሮች ግን በድለዋል ማለት አይደለም። ይሄ ጋር አረዳድ እኮ ያረዳድ ችግር ነው በእርግጥ ምንም ያረዳድ ችግር አይደለም። መንፈሳዊውን ነገር ስጋዊ ነገር ስጋዊ አይን ሊመረምሩ አይችልም። ሲጀመር ይሄ መርመር አይቻልም። ሲጀመር በስጋዊ አይን ማለት ነው። መንፈሳዊ ረቅቅ ያለ ምን ነው እይታ ያስፈልጋል። በኦሪት ሕግ መሰረት ዝሙተኛና ዝሙተኛይቱ ተወግረው ነው የሚገደሉ። እግዚአብሔር ግን ለአንድ ባለስልጣን ለአንድ ንጉሥ ሲል ይህንን ሕግ ሻረ። የመጀመሪያው ትልቁ ስህተት የመጣው እዚህ ላይ ነው። ከሻረለት በኋላ ደግሞ ራሱ ተጸጽቶ ይቅርታ ብሎ ምናምን ሳይሆን ነብይ ላከለትና ጥፋቱን ነገረው። ጥፋቱን ይብን ዳዊት ወይ አያውቅም ነበር ነው ወይ ምን ነበር ነው አላውቅም፣ ብቻ ጥፋቱን ነገረው። ከዛ እግዚአብሔርን በድያለሁ ሲል ተው አንተ አትሞትም አንተ እግዚአብሔር ኃጢአትህን ከአንተ አርቆልሃል አለው ናታን። ከዛ በኋላ ግን አርቆልሃል ካለው በኋላ እንግዲህ ምህረት አድርጎልሃል ማለት ነው። ከዛ በኋላ ሚስቶቹን ቀጣቸው። ምንም ያላደረጉ ሚስቶችን ቀጣቸው ማለት ነው። አሁን ይህ ሰው እንደ ልቤ ያለው ነው እግዚአብሔር እንደ ፍላጎቴ የሚያደርግ አካል ተብሎ እንደ ልቤ ተብሎ የተሰየመ ሰው ነው ዳዊት የሚባለው ሰው የመጽሐፍ ቅዱስ ማለት። እሺ አይ የዳዊት ሚስት ማናት? ቆይ የዳዊት ሚስት ማናት? ማንም ትሆን የዳዊት ሚስት። ስለ ዳዊት ሚስቶች ነው እያወራን ያለ ነው። አረ የተቀጣችውን ነው የምንነግረኝ። የተቀጣችው ሚስቶቹ ናቸው የተቀጡት፣ ጠቅላላ ናቸው። ከሳውል ከእንትና ከንጉሱ በብብቱ የተጣሉለት እግዚአብሔር የሰጠው ሚስቶች እነሱ ናቸው የተቀጡት። አይ አሁን ዝም ብሎ ቃጣ በግልም ኃጢአት በራሷም ኃጢአት የተቀጣች አለች ብዬ ስለ አንድ ሚስት አይደለም የምናወራው። ይኸው ይናገራል አሁን መጽሐፈ ሳሙኤል ካለ ምዕራፍ 16 ላይ ስለዚህ በቤተ መንግስቱ ጣራ ላይ ለአቤሴሎም ድንኳን ተከሉለት፣ ሰውም ሁሉ እየተመለከተው ወደ ድንኳኑ ገብቶ ከአባቱ ቁባቶች ጋር ተገናኘ ይላል። ማን የተገናኘው? አቤሴሎም ልጁ መሰለኝ። አው ከቤተሰብ አስነሳለሁ ብሎ በልጁ ነው የዳዊትን እንትኖች ሚስቶች ጋር ዝሙት የፈጸመው ልጁ ነው።
ከቤተሰብ አንዱ ተነስቶ ችግር እንዲያደርስብህ የማደርግ መሆኔም በመሀል ላረጋግጥልሃለሁ። ሚስቶችህን ወስጄ ለሌላ ሰው በምሰጥበት ጊዜ ይህ ነገር እንደሚፈጸም ትገነዘባለህ። እርሱም ከሚስቶች ጋር በቀን ብርሃን ይገናኛል ይላል። ይሄ ነው ቅጣቱ። መጽሐፈ ሳሙኤል ላይ ምዕራፍ 12 ላይ ያለው የተነገረው ቅጣት ይሄ ነው። በኋላ ላይም የተፈጸመው ማለት ነው። አንተ ይህን ኃጢአት በስውር ሰርተሃል፣ እኔ ግን እስራኤል ሁሉ ይመለከቱ ዘንድ ይህን ነገር የቀን ብርሃን ባለበት በግልጥ አደርጋለሁ አለ። በቀን ብርሃን ነው ድንኳን ተሰርቶላቸው የሚያደርጉት። ኤፍታ ወይ ግባ ወይ አካውንትህን ፕራይቬት ላይ አስነሳው፣ እኛ እንሳብህ፣ ካልሆነ ግባ። ዝም ብለህ ኮሜንት ላይ እንትን አትበል። ታዲያ ይሄ እግዚአብሔር እንደ ልብ ያለው ነው። እንደ ልብ ያለው ሰው እንደዚህ ከሆነ እንደው ሌላው ተራው ሰው ሌላ ወንጀል ቢሰራ ምንድነው ተጠያቂነት የሚኖረው? ተመስገን። ቆይ ይሄ ቃ እኮ አልገባህም አንተ። በጣም የሚገባኝ ነገር መረዳታዊ ችግር አለባቸው። አሁን አቤሴሎም ልጁ ነው። እሺ አባቱን አሳዷል። እሺ በዚያ በራሳቸውም ክፋት እንትን ያሉ አሉ፣ የተጎዱ አሉ። እንደገና ደግሞ ከዚያ ከእንትና የወለደው ልጅ በኃጢአት የተጸነሰ የነበረ ስለነበረ ያንን ነስቶ ቀጣው ቅዱስ ዳዊትን። ዳዊትን የቀጣው ልጁን በመግደል ነው የመጀመሪያው። ረስቼልህ ነበር ባይዘው፣ እሱን እንኳን አስታወስከኝ። ምንም ያላጠፉ እኮ በራሳቸውም ራሱ የጠፉ አሉ እና ቅዱስ ዳዊትም ተሰዶ ከልጁ ጋር እያሳደደው ነበር። በራሳቸው አልክ። ያ የተወለደው ልጅ ምን አጠፋ ደግሞ? አሁን ህፃኑ ደግሞ ምን አደረገ? ይኸው በህፃኑ እኮ አልበደለም። ለመበደልም ጊዜ ገና ነው። ግን ይህንን ማወቅ የሚችል ማን ነው? እኔም ወይም አንተም አናውቀው። ምኑን ማወቅ የሚችል? ህፃኑ መበደሉን አለመበደሉን ነው። ይህንን ማወቅ የሚችል እሱ እግዚአብሔር ብቻ። ምክንያቱም ህፃኑ ውስጥ አንድ ሰው በደለ ብለህ ለማውራት ምንድን ነው? ይበድላል ወደፊት ከሆነ እሱ ሌላ ታሪክ ነው እንዴ። ገና የተወለደ ህፃን ልጅ ኃጢአት ራሱ ማይቆጠርበት ልጅ መበደሉን እግዚአብሔር ነው እኮ ያ ልጅ ቢያድግ እናንተን ቢል ሌላ ወይ ክፋት ሊያመጣ ይችላል። ቀርቦ ከወዱ ያነሰዋል ማለት ነው። ቆይ መምህራን የሉም? ቆይ እዚህ ጋር ወይስ እናንተ ብቻ ናቸው? የእናንተ ግሩፕ ብቻ ነው? እኔ ብቻ የተቀመጥኩት? አይ ነበሩ እስከ ዛሬ። አሁን የዳዊት ታሪክ ሲነሳ ነው የጠፉት። ጥራቸው እስኪ። ለምን ሳላፍርበት? እስኪ ከዳዊት እንውጣና ስለ አምላክ እኔ መምህር አይደለሁም፣ ምንም ነገር አላውቅም። ግን እንዲያው ክርስቲያኖች ግቡ ስትል የሚገባ ሲጠፋ ዝም ብዬ እገባለሁ። እያለፉ ነበር። እኔ ሲጀመር እንዲያ ነገር አይመቸኝም ነበርና ለመዝጋት። አይ ችግር የለም፣ እየተማማርን ስለሆነ ችግር የለም። አንተም ወጥተህ ታሪኩን ድጋሚ ታነበዋለህ። ኢሳያስ ለምን የዞረው? ተመስገን። በግብፅና በኢትዮጵያ ላይ በግብፅና በኢትዮጵያ ላይ ኢሳያስ ለምን ነበር ራቁቱን የዞረው ለ3 ዓመት? ይህንን አላነበብኩም፣ መጽሐፍ ላይም አላነበብኩም። ያው ማለት እኔ ስላላነበብኩ ነው። ሊኖርም ላይኖር ይችላል። ግን ይህን ወዳወቁት ካለሁ ይሄንን እኔ አላውቅም። በቃ አሁን እውነታም ሊኖረው ይችላል፣ እኔም ጠይቄ ስረዳው ማምነውም እና መቀበለው ነገር ሊገኝ ይችላል እዚያ ላይ። ግን ሮሽ የሆነ ሰው ራቁቱን እየዞረ ብታየው፣ ራቁቱን እና ባዶ እግሩን እየዞረ ብታየው ነብይ ነው የምትል ወይስ እብድ ነው የምትለኝ? ተመስገን። እሱ አንድ አላማው ነው። አሁን አንድ ሰው ለጫት ብሎ የሚያብዳለ። ታዲያ አሁን ይህን ሰው ትክክለኛ ነው ልለው አልችልም። ለእግዚአብሔር ብሎ ግን የሚዞር ሰው ይሄ ሰው ብፁዕ ነው ብዬ ነው የማስበው እኔ። ለእግዚአብሔር ከሆነ ለእግዚአብሔር ምን ሊያደርግለት ነው ራቁቱን የሚዞር? ክርስቲያኖች ተመስገን። ምን አልከኝ? እግዚአብሔር ራሱ እኮ ነው ራቁቱን ዙር ያለው። በነገራችን ግን ለእግዚአብሔር ምን ሊጠቅመው ነው ለእግዚአብሔር ራቁቱን የሚዞር? ለእግዚአብሔር ከሆነ ስትል ማንም ለራሱ ይጠቀማል እንጂ እግዚአብሔር የሚጠቅመው ነገር የለም። እግዚአብሔር ነደ እሳት ከቦት ነው የሚመሰገነው በመላእክት
ለእግዚአብሔር ራቁት መሆን ማለት ምን ማለት ነው? አማርኛውን እስኪ ወይ እሱን ይሄ ሰው ይሄ ነብይ አሁን እኔ መጽሐፉን አላነበብኩትም ብያለሁ። ኖሌጅም የለኝም እውቀቱም የለኝም። ስለዚህ ታሚ ዞሮ ሌላ መምህር ካሉ አስገቡና እንግዲህ ወይ ዝም ብዬ ልከታተል ወይ ደግሞ ጠይቀው ካለ ማውቀውን መልሳለሁ። ማላውቀውን ግን ወደሚያውቁት ልካለሁ። እኔ ከእነሱ በላይ ስለማላውቅ ልመልስልህ አልችልም። ጥሩሽ በቃ ተው፣ በቃ ችግር የለውም። ሌሎች ፒኬ ከዳዊት ሳትወጡ ፒኬ ይቅርታ፣ ከዳዊት ሳትወጡ ማለት ነው። ተመስገን ይሰማሃል? አዎ ይሰማኛል። ስለ ዳዊት እንትን ስትል ነበርና ዳዊት ከሳሙኤል ፊት ራቆቱን ቆሞ ትንቢት ይናገር ነበር አይደል? ራቁቱን ሆኖ እግዚአብሔርን እያመሰገነ ነበር። አዎ አይ ማመስገን ሳይሆን ንጉሱ አሳዶ ከያዘው በኋላ ራቆቱን ሆኖ ህዝቦች ፊት ተሰብስቦ ትንቢት ይናገር ነበር፣ ፈርቶ ማለት ነው። ንጉሱ ሊገለው ካሳደደ በኋላ ከሳውል እና ይዞት ነበር ሳውል ማለት ነው። አዎ ይዞት በአንድ እንትን ላይ አንደኛ ሳሙኤል ምዕራፍ 19 ቁጥር 20 ላይ ልብሱንም አወለቀ፣ በሳውልም ፊት ትንቢት ተናገረ ይላል። ራቆትንም ወድቆ በዚያን ቀን ሙሉ ሌሊት ሁሉ እዛ ተጋደማ ነው። ታዲያ አሁን ምን ያልገባሽ ምን ነው ጥያቄ? አይ ራቆት ወጥተህ ትንቢት የሚናገር ነብይ እንዴት ተቀበልከው በሚለው ላይ ይሄ ራቆትነት እናንተ እንዴት ነው የምታስቡ? ቆይ ሰው ለሌላ ነገር ያብደለ እንዴ? ሰው ስለ እግዚአብሔር ብዬ ራቁቴን በሆነ ምን ችግር አለው? ሰው ለሌላ ነገር ለፍቅረኛው ያብዳል። ለፍቅረኛው ብሎ ራቁቱን ይሄዳል። ቀርቶ እንኳን እኔ 100 ብር አስይዤው ራቁቱን ከተማ ደርሶ ይመጣ ልጅ አለ። ይሄ ነገር አለ። አይ ለምን እንዳሳደደው ታውቃለህ? ለምን እንዳሳደደው ታውቃለህ? ንጉሱ ሳውል ያሳደደው እሺ ለምን ነው? አዎ ተወራረዱ። እኔ ብዙ ሰው ገድላለሁ ተወራረዱና ከዛ ሳውል ፍልስጤማውያን ገደለ፣ ዳዊትም ገደለ። ከዛ ሲመጣ ድንግል ሴቶች ዘመሩ። ምን ብለው ዘመሩ? ለሳውል ሲሆን ሺህ ገዳይ ያሉት፣ ለዳዊት ሲሆን ደግሞ 1000 ገዳይ ያሉት እና እንዴት እሱ ከኔ በላይ ተዘመረለት ብሎ አሳደደው። ከዛ ራቆትን ወጥቶ ትንቢት ተናገረ። እሺ አቤት አረዳድ ተወራርደው ነው ሲጀመር 1000 ገላለሁ ምናምን እንገላለን ተባብለው ነው ሁለቱ ገደለ። ያም ሂዶ ገደለ፣ ያም ሂዶ ገደለ ሳይሆን ተወራርደው አይደለም። በቃ ከመረዳ ከቻል መረዳ ነው። ተወራርደው ሳይሆን የዳዊት ወንድሞች ጦር ሜዳ ነው ያሉት። አባቱ ቅዱስ ዳዊትን ናለ ወንድሞች ስንቅ አድርስ ብሎ ላከው። በግረኛ ነው፣ በጎቹን ይጠብቃል። ከስንቁን ይዞ ሄዶ ጦር ሜዳ ላይ ጎልያድ ሲፎክር ሲሰማ ምንድን ነው የሚለው ብሎ ሲጠይቅ ከእናንተ በኩል አንድ ሰው ላኩ፣ እኔ ከዚህ በኩል እኔ ያለሁ ብሎ ነው የሚለው። ዳዊትን የላከው ማን ነው? ሂድ ግደል ብሎ የላከው ማን ነው? ሂድ ግደል። እሱ ስንቅ አድራሽ ነው። ሲሄድ መጀመሪያ ማን የላከው? ማን የሰደደ? አባቱ። አረ ተሳስተሃል። አንደኛ ሳሙኤል ምዕራፍ 15 ከቁጥር 5 ላይ ዳዊትም ሳኦል የሰደደው ሁሉ ይሄድ ነበር አለ። ሳኦል ነበር የሚሰደው። አረ እንዲህ ቤተ መንግስት እኮ አልገባም ገና። ያን ጊዜ እኮ እንትና ቅዱስ ዳዊት አልገባም ቤተ መንግስት። እንዲነግስ ተቀብቷል። ወይኔ ልጨርስና ታነብልኛለህ። እንትን አልኩህ። አንዴ ተረጋጋ። መጀመሪያ ረጋ ብል እያልኩ ያለሁት ዳዊትም ሳኦል ወደ ሰደደው ሁሉ ይሄድ ነበር፣ አስተውሎም ያደርግ ነበር። ሳኦልም ጦረኞች ላይ ሾመው። ሳኦል ነው የሾመው። ከዛ በኋላ ይህም በህዝቡ ሁሉ አይን እና በሳኦል ባሪያዎች አይን መልካም ነበር አለ። ከዛ በኋላ ምን ሆነ?
እንዲሁም ሆነ ዳዊት ፍልስጤማውን ገድሎ በተመለሰ ጊዜ እየዘመሩና እየዘፈኑ እልልም እያሉ ከበሮና አታሞ ይዘው ንጉሱን ሳኦልን ሊቀበሉ ሴቶች ከእስራኤል ከተሞች ሁሉ ወጡ፣ አብረው ነበሩ። ከዛ በኋላ ምን አሉ? ሴቶች ሲዘምሩ ሴቶቹም አለ ሳኦል 1000 ገዳይ አሉ፣ ዳዊት 1000 ገደለ አሉ። እየተቀባበሉ ይዘፍኑ ነበር። ከዛ ሳኦል ምን ሆነ? ተቆጣ። ይህም ነገር አስከፋው። ለዳዊት 1000 ሰጡት፣ ለእኔ ግን 1000 ብቻ ሰጡኝ አለው። ከዛ ጀምሮ ለዳዊት ተመቀኘው፣ ጠላቱም ሆናል። ከዛ በኋላ አሳዶት ምናምን ካበቃ በኋላ መጨረሻ ላይ ከሚልኮን ሰዊቱ ሚስቱ አታላው ሲይዘው ምን ሆነ? ራቆትን ወጥቶ ትንቢት ተናገራል። አልገባችሁም ጭራሽ። 1000ና 1000 ገደለ 1000 ገደለ ያሉ ሴቶች ለምን ነው? ጎልያድ በጣም ግዙፍ ነው እና ኃይለኛ ሰው ነው እና ሙሉ የፍልስጤምን ቆይ አሁን እስከምታወራ ዝም ብያለሁ። እስከ የፍልስጤምን እንትን ወክሎ የቆመው እሱ ነው አይደል? የሚገጥመው ጠፍቶ ከእስራኤል ወታደሮች የሚገጥመው ጠፍቶ ፈርተው እንትን ባሉበት ሰዓት ቅዱስ ዳዊት ምን እያለ ነው ብሎ ሲሰማ የሚለውን ነገር ሲነግሩት እኔ ገጥመዋለሁ አለ። ቅዱስ ዳዊት እስራኤልን ወክሎ ገጠመ። ሴቶች እንዴት ሊዘምሩ ቻሉ የሚለው ጋር ልደርስ ነው። አሁን የጠየቀኝ እንዴት ከዚያ ቆይ ሊያሳድደው የቻለው እኮ ያን ጊዜ ነው። እኔ በንግስና ወንበር ሳለሁ እሱን አከበሩት። ስለዚህ ዙፋኔን ይቀማኛል ብሎ ስላሰበ ሳኦል የቅናት ሴጣን ገብቶበት ቅዱስ ዳዊትን አሳዶታል፣ በጦር ስቶታል። ቅናት የገባበት እኮ ተመስገኒ፣ ቅናት የገባበት እኮ ሴቶች ለሱ ስላልዘመሩት ምን አለ? ውሃሌ ቆይ እኔ ንጉሥ ሆኜ ሳለሁ ለሴቶች ለእንትኖቹ ለቅዱስ ዳዊት 1000 አረጉ፣ ለእኔ 1000 አረጉ ብሎ ነው። አዎ በቃ ዝማሬው ላይ ማለት ነው። በቃ አሁን በዚህ ነው የቀን ነው ቅዱስ ዳዊትንም። ስለዚህ ህዝቡ ወደደው ያነግሱታል ብሎ ፈርቶ ነው። እሱ ግን ቀድሞ ከነቢያት አንዱ መጥቶ ቅዱስ ዳዊትን ቀብቶታል። ወደፊት ሲጀምር ነጋሽ ጎበዝ። ግን የተጣሉት ሁለቱም የተጣሉት ቀተለ ሳኦል 10 ምዕተ ወዳዊት ቀተለ 1000 ብለው ስለዘመሩ ነው አይደለም? አዎ እንደገና ደግሞ ቅናት ነው። በቃ ቅናት ነው። የስልጣን ላይ ያለ ሰው አሁን ዛሬ ላይ ያሉትም እንደሚቀኑት ማለት ነው። ኦርቶዶክስ ነህ ተመስገን? እኔ ኦርቶዶክስ ነህ? ምን ያደርግ ኦርቶዶክስ ነህ? ኦርቶዶክስ ተዋህዶ ነኝ። ቅርታሽ አዎ። ከዛ በኋላ ምን አለው? ለምንድን ነው የቀናው ሲባል አንድ እኮ ነን። ከዛ ለምንድን ነው የቀናው ሲባል እስኪ ግዙ እንደጋው ወሚእቲ ዕለተ ይጽንሖ ሳኦል ለዳዊት ወኩሎ አሚራ አለ አይደለ? ወኩሎ አሚራ አለ አይደለ? በዛ ምክንያት ቀና ዳዊት ሳኦል ማለት ነው አይደል? አጥልሽ አላስጨረስከኝም ዞሮ። ከዛ በኋላ የኔ ጥያቄ ምን መሰለህ? ፒኬን አስገብተዋለ። ከዛ በኋላ ሳኦል ራቆቱን ሆኖ ትንቢት ተናገረ። ምን አለ? ወአሰሰ ላልበሰ ቅድሜሆም ወወደቀ ራቁ ኩሉ አለ ይተዕለተ ወኩሉ ይተለሊተ ወበበየነ ዝንቱ ይቤለው አለ አይደል? ወደ አማርኛው እያዞርኩት ብዙም ግዕዝ አልችልም። ኦኬ ግዕዝ አልችልም። እሺ እንትን አለ እየተረጎምኩ መሄድ አለብህ አይደለም? አንደኛ ለእኔ ብቻ ሳይሆን ታታይ የሚሰሙት ያንተ እንዳለ እንትን አሉ እንዲ ግዕዝ ይችላሉ በጣም። አይ ግዕዝ የምትችል መስለኝ ነው። ችግር የለም። እንትን አለ ልብሱንም አወለቀ፣ በሳሙኤልም ፊት ትንቢት ተናገረ አለ። በሽቶ እንትን ኢየሱስ ክርስቶስ ወደ አምላክነት እንምጣና ኢየሱስ ክርስቶስ አምላክ ነው ብለህ ነው የምታስበው? እንዲህ ይሄንንማ ጥርጥር የለውም፣ ሳልጠራጠር ነው። ኢየሱስ ክርስቶስ ፍጡር ነው ብለህ ታምናለህ? ሎቱ ስብሐት አላምንም። አታምንም? በደንብ ስሙት፣ በደንብ ስሙት። ኢየሱስ ክርስቶስ ፍጡር ነው ብለህ አታምንም? አምላክ ነው።
የባህሪ አምላክ ትንቢተ ኢሳያስ ምዕራፍ 49 ከቁጥር 5 ላይ ወይዘኒ ከምዘ ይበ እግዚአብሔር ዘፈጠረኒ በውስተ ከርሰ እምዬ ከመ እኩን ገብሮ ከመስተጋብእ ለያዕቆብ አለ። አምላኬ አለ ኢየሱስ ክርስቶስ ሲናገር አምላኬ በማህፀን ፈጠረኝ ባሪያ ሆነው ዘንድ ፈጠረኝ አለ። ትቀበላለህ? በማን ትንቢት? ትንቢተ ኢሳያስ ምዕራፍ 49 ከቁጥር 5 ላይ ባሪያ ሆን ዘንድ አምላኬ በማህፀን ፈጠረኝ አለ። ታዲያ ይሄን ለማን የተናገረው ትንቢተ ኢሳያስ? ትንቢቱ ለማን ነው? ለኢየሱስ ክርስቶስ። እስኪ አንብበው ደግሞ እንዴት ያገናኘዋል? አንድምታውን ላሳይህ ለኢየሱስ ክርስቶስ እንደሆነ። እስኪ አንብበው ዞር አንድምታውን ሃይማኖተ አበው ዘቄርሎስ። ቆይ አንዴ ትንቢተ ኢሳያስ ምዕራፍ 49 ከቁጥር 5 ላይ ባሪያ ሆን ዘንድ ከማህፀን እግዚአብሔር ፈጠረኝ አለ። ከዛ በኋላ ይህንን ደግሞ ኦርቶዶክስ ቤተክርስቲያን ስታብራራው ምናለች? ሃይማኖተ አበው ዘቄርሎስ ምዕራፍ 76 ላይ ወአዲ በመድህን በአፈ ዝንት ነቢይ ኢሳያስ እንተ ልደቱ እመ ድንግል ተጸነስኩ ተወለድኩ። ትቀበላለህ? አይሰማ ተው ይሰማል። ደግሞ የእውነት አልሰማሁም። አንደኛ አልሰማሁም። ሲጀመር አልሰማሁም። የሆነ ስታክ አድርጎ ነበረ። ሁለተኛ ደግሞ ስገባ የተናገርኩት ጠይቀህ ትመጣለህ። ግን ይሄን ነገር ያዘው። ኢየሱስ ክርስቶስ በኦርቶዶክስ ቤተክርስቲያን አስተምሮ መሰረት ፍጡር ነው። ዋዲን በስመስሉ ለእግዚእነ ክርስቶስ አምላከ ውእቱ አለ። ጻፈው፣ ይጠቅማል። ሎቱ ስብሐት ችግር የለውም። አምናለሁ፣ እኔ የማምንበትን አምናለሁ። አለ ሃይማኖተ አበው ዘቄርሎስ ቁጥር ምዕራፍ 124 ላይ እንደዚህ አለ። ወለለሁ ሀነጸስ እንትን አለ። ይሄ ንብሎ ፍጡር እስመ ውእቱ ተወልደ በስጋ መበሲት ከሴት በስጋ ስለተወለደ ፍጡር እንለዋለን አለ። ፍጡር እንለዋለን። ጌታችን ኢየሱስ ክርስቶስን ኢየሱስ ክርስቶስን እንትን የለበሰው ስጋ ነው። የለበሰው ስጋ የአዳምን ስጋ ስለለበሰ የሰውን ስጋ ለበሰ የሚለውን ነው እንጂ አምላክ ስጋዊ መለካል አይመለክም። ስጋዊ መለካል አይመለክም እኮ በባህሪ አምላክነቱ አንጽቶት አክብሮት። ቆይ ስጋው ፍጡር ነው አይደለ? ስጋው ፍጡር ነው አይደል? ተመስገን ኧረ ተመስገን ነው በእናትህ። በስጋው ነው ለራሱ ቢባል በስጋው ነው ለራሱ ቢሉ ማለት ነው። ምን ይላል መጽሐፉ ሲናገር? በስጋው ነው ለራሱ ቢባል ንብሎ ፍጡር እስመ ተወልደ እንትን አለ። ይሄ የዳግመኛ የኢየሱስ ክርስቶስ ስጋ አምላክ እንደሆነ እንመሰክራለን ይላል። ታመልኩታለች። በቃ ፍጡር ነው የምታመልኩት። የትም ይሄጃ የለውም። ስጋው ይሁን አጥንቱ ይሁን ፍጡር ነው። ተመስገን ና አቤት ፍጡር ነው። ስጋው ለራሱ ይመለካል። ዋዲ ንበስ መስግሁ ለእግዚእነ ክርስቶስ አምላከ ውእቱ ይላል። ዳግመኛም የጌታችን የክርስቶስ ስጋ አምላክ እንደሆነ እንመሰክራለን። አምላክ ነው። ያ ስጋ ደግሞ ፍጡር ነው። አምላክ የፈጠረው ፍጡር ነው። ፍጡር ታመልካለህ። ተመስገን ኦርቶዶክስ ናት ያለች። ፍጡር አላመልክም አለ መስሏቸው ነው አለ በስጋዊ አይን ለሊሁ ፍጡር ወለሊሁ ፈጣሪ ይላል። እሱ ፍጡር ነው፣ እሱ ፈጣሪ ነው ይላል። ትመሰክራለህ? ይህን የለበሰው ስጋ ነው። የለበሰው ስጋ ስጋው ደግሞ አምላክ ነው አለ። ስጋው ደግሞ አምላክ ነው አለ። አከበረው በባህሪ አምላክነቱ አከበረው። አከበርኩት አይልም፣ አምላክ ነው አለ። እናመልከዋለን አለ። ታመልከዋለህ? ስጋው ኢየሱስ ክርስቶስን ነው የማመልከው። የእሱን ስጋና ደም የአምላክ ስጋና ደም ነው።
እበላለሁ። ኢየሱስ ክርስቶስን ታመልከዋለህ? ኢየሱስ ክርስቶስን ታመልከዋለህ? ቆይ የአምላክን ስጋና ደም እበላለሁ ያልኩህ ተመስገን። ና ተመስገን። የአምላክን ስጋና ደም እበላለሁ። ተመስገን። አቤት አምላክን ትበላለህ ሲመስለኝ ትበላለህ። በቃ እንዳለ የተሰበሰባችሁት እናንተ ናችሁ። የእኛ ሰው ግን የለም። በእርግጥ ደስ የሚለው ደግሞ አንድ ምንም የማላውቀው ሰውዬ እዚህ ጋር ዝም ብዬ መከራከሬ ራሱ ይገርመኛል። ቢያንስ የአምላክን ስጋ ትበላለህ? እንዲያው እግዚአብሔርን ስጋ የኢየሱስ ክርስቶስ ስጋው የኢየሱስ ክርስቶስ ስጋና ደም በኦርቶዶክስ ቤተክርስቲያን ቁርባን ላይ ትክክለኛ ራሱ ደሙ ስጋ ነው አይደለም? አዎ እንዲያው ከዛ ሽንት ቤት ሄደህ አምላክህን ትሸነዋለህ። እሱ ይዋሃደኝና እንደ እንትን እንደዚህ እንደምንመገባቸው እንደነኝ እንደ እንጀራው እንደንቱ የሚቀየር አይደለም። ወደ የሚቀየረው በዳሪ የሚወጣ ምናምን አይደለም። ወደ ሰውነት ከነፍስ ጋር የሚዋሃድ ነው። አምላክህን በላኸው፣ ከዛ በኋላ ሰውነህና ትጸዳዳለህ። አምላክህን ትጸዳዳዋለህ። መለወጥ የለበትም። ይሄ የሚለወጥ ግን ትጸዳዳዋለህ። እንደምበለው ዳቦና እንደምጠጣው ፈሳሽ ነገር እንደዚህ እንትን አይደለም። ይሄ መለወጥ የለበትም። ግን ሂደህ ትጸዳዳለህ አይደለም? ሂደህ ትጸዳዳለህ። አምላክን ከበላህ በኋላ ሰውነህና የበላሁትን ስጋና ደም እኮ አይደለም ታዲያ የምጸዳዳው። ይሄ አልኩህ እኮ ይሄ በእናንተ ወይም ደግሞ እነኚህ በስጋ የተጠቀለለ አይን አያየውም እኮ አልኩህ። እንዲህ ምን አለ ብትረዳኝ። እሺ የአይን የለም ደግሞ አንተ ምን ታየው? አሁን እኮ የአይን ቢኖርህ ታየው ነበረ። አንዴ ምኩራብ ላይ ሆነ ቁርባንን ትወስዳለህ። ዳቦና ወይ ህብስትና ወይን ነው የሚሰጥ። ያ ደግሞ በኦርቶዶክስ አስተምሮ መሰረት ትክክለኛ ወደ ኢየሱስ ክርስቶስ ደምና ስጋ ይቀየራል። አንተ አምላክህን እበላለሁ ብለሃል። አምላኬን እበላለሁ ብለሃል። የበላኸውን አምላክ ከተጸዳዳኸው አምላክን ትጸዳዳለህ ወይ እያልኩ እሱ ተዋህዶኝ ከኔው ጋር ነው የሚኖረው ነው እንዴ? እሺ የምትበላውን ስጋና ደም የአምላክን መለወጥ የለውም። አምላክ ነው ያ የበላሁት የአምላክ ስጋ ክቡር ቅዱስ ስጋ የጠጣው ክቡር ደም መለወጥ የለበትም። ሌላው እልፈት ዛት የለውም። እንደሚበላው እንጀራና እንደሚጠጣው ወይ እንትን የለውም። ታመልከዋለህ ወይ? ጌታ ኢየሱስ ክርስቶስ ነው። ታመልከዋለህ ወይ? አዎ አይደለም የምትበላው ህብስቱን ታመልከዋለህ? አዎ ጌታ ኢየሱስ ክርስቶስ ስጋና ደም ነው። አመልካለሁ። ጌታዬ ነው። እናመሰግናለን። ሚዩት አድርገው አንዴ ሚዩት አድርገው። አንዴ ብቻ ይቅርታ፣ አንዴ ሚዩት አድርግልን ተመስገን፣ ወይም ሚዩት አድርጉት። በቃ ምን አይነት ጭንቅላት ነው ያላችሁ? ምን አይነት ጭንቅላት ነው? ሰማችሁት? ባለ ህብስት ዳቦ እዚህ አያቴ የምትጋግረውን ህብስት አመልከዋለሁኝ ይባላል። ባለ እንደዚህ ነው አምላካችሁን የምትንቁት? አምላክን የምትንቁት በዚህ ልክ ነው? እዚህ እኛ ሰፈር ተጋግሮ የሚሸጠውን ዳቦ ወይን ጋር ቀላቅለ ጠጥተህ ያንን አመልከዋለሁ። የሚበላውን እኮ ነው የሚወጣውን አመልከዋለሁ። ገብቷችኋል? ያ ጀማ የሚወጣውን ይሄ ዳቦ ይሄ ህብስቱ እሱን አመልካለሁኝ፣ ከዛ እበለዋለሁ። እኔ ቃል አጣሁ። ዛህሩ ቀጥ ይባላል። ዛህሩ አለሽ? ሰው እንዴት ህብስት እዚህ ረቢስ